ነው ከዛ እስከ ወዲያኛው ዝም ብሎ ነው የጠበቀው ኧረ ጋሼ እንዴ ኧረ ምን እስክትሆን ነበር የምጠብቀው ስሩ እኮ ተጠማዟል እንዴ ምን ብሏል ተጠማዟል ለዛ ነው እንደሚያመኝ ታዲያ ባላው ጥርስ ነካስ ኧረ ያማል እንዴ እጄን ብቻ ይሹኝ በፍጹም እንዴ ሳላሽማ ወዴትም አልሄድም ምንም ቢሆን እኮ ወንድ ልጅ እንዴ እስክትሆን ማየት ደስ አይልም ህመሙ እኮ ስለሚከብድ ነው እንዴ ይክበዳ እንዴ ወንድ ልጅ አይደለ እንዴ ወጥ ማድረግ ነው የምን መልመጥመጥ ነው እንዴ እሺ ግን ቀስ ይበሉ እሺ አይዞ ዶክተር ኧረ እንዴ ኧረ ቀስ እንዴ ኧረ በስመ አብ ኧረ እንዴ ኧረ ቀስ ኧረ ቀስ ኧረ ቀስ ኧረ ቀስ እንዴ ቹቹ ጉድ አደረገው። ይሄም በጣም ትልቅ ሰው በመምሰልና እንዲሁም ስራ ያጣ በመምሰልም ከቤት ስራ ፈልግልኝ እባክህን ለነፍስ ሆናለሁ በማለትም ይማጸነዋል። እንግዲህ ልዑልም በሚያሳዝን ሁኔታ ተሸውዷል ማለት ነው። ይህም የተፈነከተውንና እንዲሁም የተሰበረውንም በማሳየት ምን ሆነ ነው ሲለውም ያው እንደተሰበረና እንዲሁም ከሌላ ሰው ጋርም እንደተጋጨም ይነግረዋል። ታዲያም ጥሩ ሁነኛ ወጌሻ ነኝና ላሽህ እፈልጋለሁ በማለትም ደፍጭፍጭ አድርጎ ነው ማለት ነው በቀሉን የተወጣበት። እንግዲህ ቹቹ በጣም ዘናና ፈታ አድርጎናል ማለት ነው። እናንተም ዘና ፈታ እንደምትሉበትም ተስፋ አደርጋለሁ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በአዲስ ድራማ መተናል ማለት ነው። ታዲያ ይሄ ድራማ ዘና ፈታ የሚያደርግና እንዲሁም ቁም ነገር ሰጭም ስለሆነ እናንተም ትምህርት እንደምትወስዱበት ተስፋ አደርጋለሁ። እንግዲህ ትንሿና እንዲሁም ኤዛናም በጣም በጥሩ ሁኔታ ፍቅራቸውን እያጣጣሙ ይገኛሉ። ሌላው አሁን ላይ ቹቹም ተገናኝተው ያው ባንድም ሁሉን ነገርም እየተበቀለው ይገኛል። ይህም ስርህ ዙሯል፣ ከዚህ በኋላ እንደዚህ የማላሽ ከሆነ መንቀሳቀስም ሆነ እንደፈለግከው ማንቀሳቀስም አትችልም በማለትም እንግዲህ እግሩንም እንደማይራመድ አድርጎ ነው ያድፈጨፈጨው ማለት ነው። ታዲያም ይሄን መታወቂያ ለመውሰድም ራሱን አደጋ ላይ በመጣልም ብዙ ነገሮችንም አድርጓል ማለት ነው። ይሄም ካሸውም በኋላ መንቀሳቀስ እንደሌለበትና ለ30 ደቂቃ ተኝቶም እንደሚቆይ ይነግራል። ይሄንም እውነት ነው ብሎ የተቀበለ ልዑልም ተሸውዷል ማለት ነው። ነገር ግን ጓደኞቹና አቤል በጣም ግራ ገብቷቸዋል ማለት ነው። ምክንያቱም እነሱ በጣም ተጨንቀዋል። በጣም የሚያደርጉት ነገር ሁሉ ግራ ገብቷቸዋል። ታዲያም አሁን ላይ ቹቹ ከተገኘና እንዲሁም ልዑል ካወቀበት ከነቃበት እንደማይለቀውም በጣም ፈርተናል እያሉም ሁላቸውም ሰምተናቸዋል። ታዲያም በአሁኑ ሰዓትም ቹቹ መታወቂያውን ይዞ ከወጣ በኋላም ጓደኞቹም ጠብቀውታል። እንግዲህ እነሱም ቢሆን ምን ሆነ ምን ገጠመህ በማለትም ሲያናግሩትም እሱም እንዳይነቃበትና እንዳይባነንበትም ብዙ ነገሮችንም ብሏል። እንግዲህ በጠራራ መንገድ ልትዘርፉኝ ነው አይደለ ደካማ ነው ብላችሁ ምናምን ብሎ እንግዲህ አልፏቸዋል ማለት ነው። ታዲያ መታወቂያውን ይዞ ሂዶ እነሱም ማመን እስከሚያቅታቸውም ድረስ ነበረ የተገረሙት። ምክንያቱም መታወቂያውን ይዞ ይመጣ ብለው አላሰቡም። የሆነ ችግር ደርሶበት ወይም ልዑል ነቅቶበትም ደብድቦት ይመለሳል ነበር ያሉት። ታዲያም ጓደኞቹም በግርምትና በመደሰትም ነበር የተመለከቱት። ይሄም ቹቹ ማለት ነው ሁሉን ነገርም ማመንና እንዲሁም በእኔ ላይ መተማመን አለባችሁ፣ ለዚህ እኮ ነው ከኔ አደርሱም የሚለው በማለትም እንግዲህ ታሪክ መስራቱንም ተናግሯል ማለት ነው። ይህንም የተመለከቱ ቤተሰቦቹም በጣም በደስታ ነበረ የተዋጡት። ምክንያቱም መታወቂያውን በምን አይነት መንገድ መመለስ አለብን ካለዛ ፈተናውም ቢሆን ቀርቦብናል ብለው በጭንቀት ተውጠውም ነበረ። በሌላ በኩል አሁን ላይ ወይዘሮ ታለም ቢሆን አሁን ላይ በቅናት ጭርጭር ድብን እያለች ነው።
አብዬም እየተበቀላት ነው ማለት ነው። ይሄም አንዳንድ ጊዜ ማናደድና እንዲሁም ብዙ ነገሮችንም መለል አለብኝ በማለትም ምግብም እንደማይበላ እያኮረፈና አንዳንድ ነገሮችንም እየዘጋት ቢገኝም አሁን ላይ ለኢዛናም ቢሆን በቃ ድራማ መሆኑንም ላስታውቅ እወዳለሁ በማለትም ብዙ ነገሮችንም እያዋሩና እየሳቁ ዘና እያሉም ነበረ ማለት ነው። አሁን ላይ ትንሿና ኢዛናም ቢሆን ፍቅር በፍቅር ሆነዋል። እንዲሁም ቃልም ተግባብተዋል። ደግሞም በጣም እየተመሰጋገኑና እየተሞጋገሱ ነው። ሌላኛው መቅደስና ጓደኞቿ አሁን ላይ ብዙ ነገሮችም ይደርስብናል ብለው በጣም ግራ ገብቷቸዋል ማለት ነው። ይህም ቹቹ የቹቹ አባት ነኝ በማለትም እንደሚረግማቸውና አንዳንድ ነገሮችም እንደደረሰውም ተናግሯል። በዚህም መቅደስ በጣም ደንግጣለች ማለት ነው። ታዲያ ቹቹን ዛሬውኑ ይቅርታ ካልጠየቃችሁት እኔ ደግሞ በህልማችሁ እየመጣው ብዙ ነገሮችን ማደርስባችኋለሁ፣ እረግማችኋለሁ በማለትም እንግዲህ ያስጠነቅቃታል ማለት ነው። ይህንም የሰማችው መቅደስም በድንጋጤ ነበር የቆመችው። እንዲሁም ለጓደኛዋም ቢሆን ቹቹን ይቅርታ መጠየቅ አለብን፣ ካለዛ እኛ መረገም አንወድም በማለትም እንግዲህ ይቅርታ እንደሚጠይቁትም ይመክራሉ። ታዲያም የመቅደስ ጓደኛም ወዲያውኑ ወደነ ቹቹ ቤት ነበር ሄደችው። ይህም የቹቹ አባት ሊረግመን ነው፣ ቹቹ የት አለ? ይቅርታ መጠየቅ አለብን በማለትም እንግዲህ ለቢኒ ስትናገርም ነበረ። ይህም ቢኒም ቢሆን ብዙ ነገሮችንም ነግሯታል። ይህም እንደፈራችና እንዲሁም ቹቹ ይሄን ነገር ምን እንዳደረሰባትም ያውቃል ማለት ነው። ምክንያቱም ድራማ እንደሚሰራና ብዙ ነገሮችንም እንደሚያደርግ ቀድሞ ስለተናገረ ማለት ነው። እናም የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይስ ልዑል አሁን ላይ ቹቹ እንደዚህ እንዳደረገው ያውቅ ይሆን ወይስ ምን ይሆን? ብቻ በጣም ከባድ ነው። እንግዲህ ከሽተውም በኋላ ሲነሳ እግሩም ሊሰራለት አልቻለም። ከዚህ በኋላስ ምን አደረገ ብሎ ሊያስብ ይሆን?